ከዚህ በፊትም በሌላ አይነት በዝርግፍ አሳይቻለሁ። አሁን ደግሞ በሸፕ እዚህ ጋር እንደዚህ ሆና በጣም አምሮባት መጣለች ማለት ነው። ቆንጆ አድርገን የሰራ ነው። ከለሩ እያንዳንዱ አገባቡ እዚህ ጋር እንደ ንግስት ሳባ ነገር አላት። የሰው ፊት አለ። እያንዳንዱ ሙሉ በሙሉ በጣም የሚያምር ና የፈት ልብስ አይተህ ምናምን ነው ዳሰ ነው ልብስነቱን ጨርቅነቱን በደንብ ፈርጥ በደንብ ያለው ልብስ ነው። ይልብስ በእርግጠኝነት ተወዱታላችሁ። ፏር ግን ዝንከት አድርገን እንሰራላችሁ። እንደዚህ አይነት ስራም በደንብ እንሰራለን ማለት ነው። እንደምታየው ይሄ ልብስ በባለፈው አሳይተን ነበር። ፒትልስ ነበር የባለፈው። ዛሬ ደግሞ ኖርማል ነው የተሰራ ማለት ነው። ይሄም ተመሳሳይ በ5 አርብ ነው ወደው ያዘዘች። ይሄን ነጭ አልባስ በደንብ ልበሱት። በጣም የሚያምር ተወዱታላችሁ በእርግጠኝነት። እና ፈርጡ የባለፈው ሙሉ በሙሉ ያንዳንዱ ፈርጥ ነበረው ሙሉ ማለት ነው። ኢቭን በዚህ ወጣ ወጣ ያለው ሁሉ ነበረው። በዚህኛው ካስታወስክ በዚህኛው ወጣ ወጣ ያለው ፈርጥ ማለት ነው። ዝንክት ያለ በጣም ጽድት ያለ ስራ ነው የሰራን እውነት ለማውራት። ያሽኔቱ ወደው ይሄን ያክል ፈርጥ አይዛብኝ ብላ ጓደኛዋ ናት ያዘችን። የዛችን አይታ ፈርጥ ብቻ ቀንስ፣ አዛኛውን ደግሞ የአንገት ቅድም ስታይልም ቀንስ ብላ ራሷ ጓደኛዋ ናት ማለት ያዘችው። በእርግጠኝነት ተወዱታላችሁ ከእናንተ እጅ ከገባም። ይሄ ልብስ አይቶ አለመውደድ ነጭ ልብስ በጣም 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 የሚያምር እውነት ለማውራት በደንብ የሚያምር ዘንከት ያለ አርቡ ደግሞ ከ78 እስከ 80 ባለ ስለሆነ አንዱ አርብ። ስለዚህ በጣም ዘንከት ያደርገዋል፣ ሰፊ ያደርገዋል ማለት ነው። ተወዳጅ ሆኖልኛል ይሄ ልብስ። አሁንም መቀጥልበት ይመስለኛል በእርግጠኝነት ፏ ብሎ አምሮበት ጽድት አድርገን በ45 ሺህ ብር ዘንከት አድርገን በ5 አርብ ፏ አድርገን ሰራላችኋለን። ምርጫችሁ አድርጉ እንላለን። በዚሁ ጀመርንና ይሄም አለ ከዛም አለ። ይሄ በጣም የሚገርም ልብስ ነው፣ የሙሽራ ልብስ ነው። ዲቴል ከነዋጋው እናሳያችኋለን። አሁን ክረምት ነው፣ የፈትል ልብስ ይፈልጋሉ። ምንም ችግር የለውም። በቃ ና የፈት ልብስ አይተህ ምናምን ነው ዳሰ ነው ልብስነቱን ጨርቅነቱን በደንብ ያው ጥልፉ ምንም ችግር የለውም። እሱ የሚያሳስ ታሪክ የለም። የእጅ ጥልፍ ስለሆነ የጥልፉ ጉዳይ እንዲህ ነው የሚባል ነገር የለም። ምንም የሚያሳስብ አይደለም የጥልፉ። እነሱም ይሄው ምንድነው በተለይ አሁን ኤርትራዎችና ትግራዮች በደንብ የሚያዩት ምንድነው የልብስ በደንብ ያውቁታል። እነሱ ከራሳቸውም ስለሚመጣ ካፍሱም ነው የሚመጣ። ስለዚህ በስርዓት ያውቁታል ልብስነቱን። ስለዚህ እናንተ የፈትል ልብስ ለምትፈልጉ በጣም ዘንከት አድርገን ፏ አድርገን ጽድት ያለ ስራ እንሰራላችኋለን ማለት ነው። ይሄ ደግሞ እንደምታየው ብር ቅብር ነው የሚባል ብር ነው የሚባለው። ስለዚህ በሱ ነው የተሰራ። እያንዳንዱ እንግዲህ የዚህ የራሱ የሆነ ሸይን እንደ ፈርጥ የገባበት የራሱ እኛ በፈርጥ ነው አብዛኛው የምናውቅ። እነሱ ደግሞ በብር ያመጡት ነው ማለት ነው። እነሱ በደንብ ያውቁታል። እነሱ በስርዓት ነው የሚያውቁታው። ስለዚህ በጣም የሚያምር ከዚህ ጋር ከመስቀሉ ላይ የገባበት አካሄድም በጣም ያምራል። ቆንጆ ስራ ነው እንግዲህ የተሰራ። በእርግጠኝነት እናንተም ከመርጣችሁ እንደዚህ አይነት ልብሶች ፏ አድርገን የጊዜ ጉዳይ ነው ይሄ እስኪጠለፍ በልኬታው። አንዳንዴ የገበያ ስትልክላቸው ምን አለ መሰለህ በጣም የተቸገርኩት እንደውም እጄ ጠበበ እየተባልኩ ነው ተማር። ከዚህ ጋር የገበያ ሲሆን ከገበያ አንስተምትልክ ከሆነ ራሳቸው እንኳን ኦርደር አድርጌ ያሰርቼ ከዚህ ጋር የሚያጠቡት ነገር ምንም ደስ አላለኝም እውነት ለማውራት። ከዛው ተሰርቶ ነው የሚመጣ አልቆ ልኬት ትልካለህ አንተ፣ ከዛው ተሰርቶ አልቆ ነው የሚመጣው። ስለዚህ ይሄን በስነ ስርዓት አስተካክለን እንሰራለን። በደንብ የሚያምር ልብስ ነው ማለት ነው። ይሄ ልብስ እንግዲህ እንዲህ አምሮበት ጥንቅቅ ብሎ አልቆ ከጀርባ ላሳያችሁ ጥበቧን። ጥበቧ ይህች ነች ማለት ነው። ይህን ይመስላል። ስለዚህ ይህ ልብስ እናንተ በምትፈልጉት ስታይል ጥንቅቅ ብሎ አልቆ በ77 ሺህ ብር ፏ አድርገን እናዘንጣችኋለን ማለት ነው። ምርጫችሁ አድርጉን። ይሄ ከብሩ ውጭ ከሆነ እንቀንስላችኋለን፣ ደውሉልን። ይሄ ብሩ ካለ ግን በ77 ሺህ ብር ማለት ነው። ስለዚህ አትሳቀቁ፣ ፏ ነው የምናደርጋችሁ። በእርግጠኝነት ሁሉን አይነት ስራ እንሰራለን። እናንተ የትኛውም ሶሻል ሚዲያ ላይ ብታዩ ደውሉልን። ምርጥ አድርገን ጽድት አድርገን እንሰራላችኋለን። ወደ ቀጣዩ እንሄዳለን። የቀጣዩ ልብስ ደግሞ እንደምታዩት እንግዲህ የሙሽራ ልብስ በጣም የሚያምር ዘንከት ያለ ልብስ ነው። የአጃቢዎች እየሰራን ነው። የአጃቢዎች አጋጥተው ቶሎ ካልመጣብን ካልወጣ ልብሱ እናመጣላችኋለን። እቺ ፓርታም ተሰራ ለአጃቢዎች ከዚህ በታች ማለት ነው። እቺ ቀጭ በቀጭ ነው የምትሰራና ይሄኛው ይወጣላችኋል ማለት ነው። ከዚህ ሆና ከዛችኛው ፓርት ትወጣለች። ስለዚህ ለቀረጻ ከሆነ አብረን የምናየው ይሆናል። ካልሆነ ግን ለቀረጻ ካልሆነ ግን እንግዲህ ካልደረሰ። ስለዚህ እናንተ ለአጃቢ ልብስ በጣም የሚመቻ አይነት አሰራር ነው ያለው እውነት ለማውራት። ምክንያቱም ምንድነው ከፈለጉ እስከዚህ የሆነ ለመቁረጥ በጣም ቀላል ነው የዚህ ልብስ። ስለዚህ እናንተ ብቻ ደውሉ። ስፌቱን እያያችሁት በጣም የሚያምር ዝንክት ያለ ስራ ነው። ከሴትዮዋ ጋር እንግዲህ ሄዶ ከአሻንጉሊቷ ለከክ ብሏል አይደለም። ከሴትዮዋ ጋር ደግሞ ከሷ ጋር ሲሆን አስቡ ፏን የሚል 5 አርብ ነው እንደምታዩት ሄዲ ያዝላችሁ። በጣም ሰፊ ነው። አርባችን በጣም ሰፊ ነው። በ80 ስለምንሰራው አንድ አርብ 80 ሴንቲ ስለሆነ በጣም ሰፊ ነው። 6 አርብ በሉት። በጣም ዘንከት ያለ ፏ ያለ ስራ ነው የምንሰራላችሁ። ፈርጡ እንግዲህ ይታያል።
እየተለጨለጨ ነው። ፈርጥ በደንብ ያለው ልብስ ነው። ልብስ በእርግጠኝነት ተወዱታላችሁ። ፎ አድርገን ዝንከት አድርገን እንሰራላችሁ። እንደዚህ አይነት ስራም በደንብ እንሰራለን ማለት ነው። ዝም ያለ ከለር በቃ ከፈርጡ ጋር አብሮ ሼን የሚያደርግ ነገር ነው እንጂ ሌላ ነገር ምንም የሌለው ማይረብሽ በጣም እዚህ ጋር ደግሞ ከመኑ ላይ ያደረግ ነው ነገርም በጣም የሚያምር ፈርጦቹ በጣም አሳምሮታል። ለሙሽሪት ትክክለኛ ይሆናታል ብለን ገምተን ምርጫ በደንብ ነው። ጥንቅቅ ብሎ ከወገብ በላይ በእናንተ ስታይል በእናንተ ምርጫ ተሰርቶ ያምራል። በእናንተ ምርጫ ተሰርቶ በ50 ሺህ ብር ዘንከት ነው የምናደርጋችሁ። መደወል ብቻ ከእናንተ። ወደ ቀጣዩ ወስድላሉ ቴዲዬ። ይቺ ደግሞ እንደምታያት ብትን በየትኛውም አጋጣሚ ዘንከት ብለህ ለመውጣት በጣም የሚያምር ይሄም ተመሳሳይ እንግዲህ በ5 አርብ ሳባ ነው። በ5 አርብ ነው የተሰራ። ያው የሳባ አርቦች ትንሽ ጠበብ ይላሉ። እስከ 72 ምናምን ነው የሚገኙ። ስለዚህ የተወሰነ ጠበብ ይላል ማለት ነው ልብሱም። ስለዚህ በጣም የሚያምር ይሄም በ5 አርብ ነው ተመሳሳይ የተሰራ እንግዲህ ይሄን ልብስም አለመውደድ እኔ ለኔ ምንም ንፉግነት ነው የሚባል። አሰራሩ የሚገርም ነው። በጣም የሚያምር ወራጅነቱ ሁሉ ነገሩ በጣም የሚያምር እንግዲህ ይሄን ልብስም ተወዱታላችሁ በእርግጠኝነት። እናንተ ምርጫችሁ ካደረጓችሁት እኛ ደግሞ ፎ አድርገን ዘንከት አድርገን እናቀርብላችኋለን ማለት ነው። ቆንጆ አድርገን የሰራ ነው። ከለሩ እያንዳንዱ አገባቡ እዚህ ጋር እንደ ንግስት ሳባ ነገር አላት። የሰው ፊት አለ። እያንዳንዱ ሙሉ በሙሉ በጣም የሚያምር ቆንጆ ስራ ነው። ወራጅነቱ እንደየው እንግዲህ እንደምታየው እያንዳንዱ ዲዛይኑ ተጠብቆ በስርዓት የተሰራው ከለር ምርጫው። ከዛ ፈርጥ እኛ ደግሞ ፈርጥ የለውም ነበር ልብሱ። እኛ ግን ፈርጥ አድርገንላት ፈርጡ ደግሞ ሼን ሲያርግ በደንብ የበለጠ ያስውባታል ማለት ነው። ምርጫችሁ አድርጉን። ሳባ እንደ መነን አይደለም። በመነን ከሆነ ይቀንሳል። ሳባና መነን በጣም ይለያያሉ። ዋጋቸው ይለያያል። ስለዚህ በሳባ ሂሳብ ነው ማወጣላችሁ። በመነን ከሆነ ግን አስተያየት አለው በደንብ ማለት ነው። የ5 ሺህ ብር የ6 ሺህ ብር ልዩነት ቅናሽ አደርግላችኋለሁ በ5 አርብ ሆኖ ማለት ነው። ስለዚህ ይህ ልብስ እንደዚህ በሳባ ቆንጆ አድርገን ሰርተን በ42 ሺህ ብር ፏ ጽድት ነው የምናደርጋችሁ ማለት ነው። ምርጫችሁ አድርጉን እንላለን። ይሄ ሳባ ስለሆነ እንደዚህ አልኳችሁ። በመነን ከሆነ ግን 35 ሺህ ብር ዝንጥ አድርገን እናለብሳችኋለን። በእርግጠኝነት ትወዱታላችሁ። በ5 አርብ ማለት ነው። በ4 አርብ ከሆነ ደግሞ አሁንም የተወሰነ ይቀንሳል። ብትፈልጉ የፈርጥ ብትፈልጉ ደግሞ የብትን አልባሳትን በአማራጭ ታገኛላችሁ። ገና እየጀመርን ነው። አብራችሁን ቆዩ። አሁን ደግሞ በመሀል የብትን ልብስ ላምጣልህና እንቀላቅላለን። እንቀላቅልና ከዛ ደግሞ ወደ ፈርጥ ወስዳለሁ ማለት ነው። አሁንም ፈርጣለሁ። ስለዚህ እነዚህ ልብሶች ደግሞ እንደምታዩቸው በጣም የሚያምሩ እነዚህ አራቶችን ተመሳሳይ ዋጋ ነው የምሰጣቸው። አራቱም ተመሳሳይ ዋጋ። ይሄ ያው ተመሳሳይ ናቸው። የከለር ልዩነት ብዬ ነው ያመጣኋቸው። አንድ ባንድ እናሳያቸዋለን። ይቺ ልብስ እንግዲህ በጣም የምታምር ቆንጆ ጽድት ያለች እኔ ለኔ በጣም ሁለቶችም እንደምታዩቸው በጣም ቆንጆ ከዚህ ጋር በደንብ ብው ያለ ፒንክ ነው። ትንሽ ደመቅ ያለ ከሱ ጋር ደግሞ ነጣ ያለ ፒንክ ይባላል። ይሄኛው 3 ቁጥር ነው፣ ያኛው 91 ቁጥር። እዚህ ጋር ደግሞ ውስጠኛው ደግሞ መደቡ ደግሞ እዚህ ጋር 17 ቁጥር በወርቀ ዘቦ ከሱ ጋር ደግሞ ነጣ ያለ ሆኖ ራሱ ነው። አንድ እዚህ ጋር 217 ከተጠቀምን እዛ እንደ 17 እናደርግና ፈዘዝ ይላል። ማግ ይጨመርበታል ከሱ ጋር በደንብ ማለት ነው። ሁለቶችም እንግዲህ በጣም የሚያምሩ ጽድት ያሉ ልብሶች ናቸው። ፈካ እንድትሉ ከፈለጋችሁ ይሄኛውን ትመርጣላችሁ። የተወሰነ ፈዘዝ ለማት ከፈለጋችሁ ደግሞ ይሄኛውን ትመርጣላችሁ ማለት ነው። ስለዚህ በጣም የሚያምሩ ለነጠላም እንግዲህ ፎ ያሉ ዘንከት ያለ ነጠላ ነው ያለው። ቆንጆ ነጠላ አለው። ይሄው ቆንጆ ነጠላ አለው ማለት ነው። ያምራል። ይሄም ነጠላውም እያንዳንዱ ዲዛይኑ ከዛው ከራሱ የወጣ ነጠላ ነው። በጣም ቆንጆ ነጠላ ነው ማለት ነው። ምርጫቸው አርጉን ፎ አርገን ዘንከት አርገን ሰራላችኋለን ማለት ነው። ከወገብ በላይ በእነሱ ሁለት የመን ጽድት ያለ ስኳር የሌለው ቆንጆ መነን ነው። እንግዲህ ስለመነን እስካሁን አላወራንም። በደንብ የሚያምር ሼንነቱ የራሱ ውበት አለው። ይሄኛው ሼን የራሱ አለው። ይሄኛው በነጭ ይሄኛው ደግሞ በ17 ቁጥር ነው ሼን የሚያደርግ ማለት ነው። ስለዚህ የሁለቶችም የራሳቸው ውበት አላቸው። ይቺ ልብስም እንግዲህ በ15 ሺህ ብር ጽድት አድርገን ሰራላችኋለን። ምርጫችሁ አድርጉ እንላለን። ወደ ደረጃ ልብስ መጣሁ ማለት ነው። የደረጃ ልብሶችም እንደምታውቀው በግሩፕ ሲለበሱ በጣም የሚያምሩ በጣም ውበታቸው ለየት ያለ እውነት ለማውራት ይሄ 4 አርብ ዙሪያ ሲገጠም በትክክል ሲገጠም ወጣ ገባ ሳይኖረው ሲገጠም በጣም የሚያምር ጽድት ያለ ስራ ነው ማለት ነው የሚሆን። ስለዚህ ምርጫቸው ካረጉም በጣም የሚያምሩ ቆንጆ ስራ። ይሄኛው ከለሩ ራሱ ጎመኔ ከለር አለው። ጎመኔ ከለሩ የራሱ ሼ የሚያደርጋለው፣ ፒንክ ከለሩም የራሱ ሼ የሚያደርጋለው ማለት ነው። ጎመኔ ከለሩ በራሱ በአረንጓዴ ወርቀ ዘብ ነው ሼ የሚያደርግ፣ ይሄኛው ደግሞ በቢጫ ወርቀ ዘብ ነው ማለት ነው ሼ የሚያደርግ። ስለዚህ በእርግጠኝነት ትወዱታላችሁ። ይህን ስራ በጣም ቆንጆ የሚያምር ጽድት ያለ ስራ ነው። ይሄ ልብስ እንግዲህ መነኑ 2 አይን መነን በጣም የሚያምር ቆንጆ ስራ ነው ሰራላችሁ። ይሄ ልብስ ከፈለጋችሁ እንደዚህም ትችላላችሁ። እናንተ አንፈልግም ታሽኛውን ካላችሁ እንዲህም ይቻላል ማለት ነው። እንዲህ አድርገን መስራትም እንችላለን። አንድ ደረጃ ብቻ ሆነ ማለት ሌላ ውበት ነው፣ የራሱ ውበት አለው። ነጠላውም እንደምታዩት የራሷ ሙሉ ዲዛይኗን ብሏት የተወሰደች በጣም የምታምር ቆንጆ ነጠላ ነው እንግዲህ ያለው። ስለዚህ ምርጫችሁ አድርጉን። ቆንጆ አድርገን ሰርተን ጥንቅቅ አድርገን ለስፌቱም ለሁሉም ነገር እኛ እንጨነቅበት። የእናንተ በልኬት ብቻ ተጨነቁ፣ እኛ ደግሞ ከዚህ በስራው ተጠበን እንሰራላችኋለን።
ፋርገን በ15 ሺህ ብር ጽድት ያለ ስራ እንሰራላችኋለን። ደውሉ እንላለን። እሺ ወደ ቀጣዩ ልብስ ወስዳለሁ። ይችም እንግዲህ በጣም የምታምር ቢጫነቱ እንግዲህ መስከረም እየመጣ ነው እንላለን ለወደፊቱ። ስለዚህ ቢጫነቱን አትጥሉት፣ እየመጣ ነው ደርሷል። ስለዚህ ከአሁኑ ነው የሚታዘዝም ኦርደር መደረግ ያለበት ከአሁኑ ነው በእርግጠኝነት የአዲስ ዓመት ስራዎች። ስለዚህ በጣም የሚያምሩ በመሀል አሸንዳ ማለ የነሱ ስራዎችም እንግዲህ ሰራርተን ቀጣይ ቪዲዮ ላይ እናቀርብላችኋለን። ስለዚህ በጣም የሚያምሩ ቆንጆ ስራ ነው። ይሄኛውንም ከፈለጋችሁ እንደዚህ ማጠፍ ትችላላችሁ ማለት ነው። ካልፈለጋችሁ ባለበት ኖርማል ዙሪያ ሲዞር ደግሞ 4 አርብ ዙሪያ ሲዞር በጣም የሚያምር 5 አርብ ምናምን ለምትሉ ይቻላል፣ 6 አርብ ለምትሉ ይቻላል፣ መስራት እንችላለን። እናሸምነዋለን ማለት ነው በአዲስ። ስለዚህ ምንም ችግር የለውም። ፏ አድርገን ጽድት አድርገን ጥንቅቅ አድርገን ሰራላችኋለን። እናንተ ምርጫችሁ ካርጋችሁን በእርግጠኝነት ፏ ነው የምትሉ ይች ልብስም በ15 ሺህ ብር ፏ ዘንከት ነው የምናደርግ። ደውሉ እንላለን። እሺ ቴዲዬ እንግዲህ አሁን ደግሞ ወዳለቀው ወደ ብትን ልብሷን ወስዳለሁ። ይቺ በጣም የምታምር እንግዲህ ከዚህ በፊትም በሌላ አይነት በዝርግፍ አሳይቻለሁ። አሁን ደግሞ በሸፐ እዚህ ጋር እንደዚህ ሆና በጣም አምሮባት መጣለች ማለት ነው። ለእኔ እንግዲህ እንደዚህ አይነት ልብስ በጣም ቆንጆ ነው። ጽድት ያለ በጣም ቆንጆ ስራ ነው እንግዲህ የተሰራላት። ከዚህ ጋር በሸፕ አለች። በሸፕም በጣም ቆንጆ ጽድት ያለ የሸፕ ስራ እውነት ለማውራት ደስ ይላል። ሰርተህ ስታየው ሁሉም ነገር በጣም የሚያምር እያንዳንዱ ከዚህ ጋር ቦፋ አበባሉ እጁ ሲለበስ ሁሉም ነገር በቃ ዘንከት ብሎ የተሰራ ልብስ ነው። ከጀርባ ላስቲክ ቅጥቅጥ ብላ ከጀርባ ላስቲክ ቅጥቅጥ ነው የሆነላት። ስለዚህ በጣም የሚያምር ቆንጆ ስራ የልብስም ከዚህ በፊትም እንግዲህ ሰራ ነው፣ ዛሬም እየደገምነው ነው ማለት ነው። ስለዚህ እናንተ ደውሉ፣ በእርግጠኝነት ትወዱታላችሁ። ይሄ ልብስ እንግዲህ ዝንክት ብሎ ጥንቅቅ ብሎ በ23 ሺህ ብር ፏር ገን እንሰራላችኋለን ማለት ነው። እናንተ ካዛችሁ በእርግጠኝነት ትወዱታላችሁ። በጣም የሚያምር ስራ ቆንጆ ስራ ነው። በዝርግፍም ከፈለጋችሁ በሸፕም ከፈለጋችሁ በምፈልጉ ስታይል ይሰራል። ያላችሁበት አካባቢ ሙቀት ከሆነ ከውስጥ ድራቢ መነን አያስፈልገውም። በቃ መነን ትክክለኛ ሁለተኛ መነን ጽድት ያለ መነን ጠንካራ መነን መግዛት ቆንጆ መነን። ከዛ ምንም የሚያመጣው ነገር የለም፣ ምንም ትርጉም የለውም ብዬ አምናለሁ። ግን እናንተ ከፈለጋችሁ ፍላጎታችሁ ሁሌ ተጠባቂ ነው በቃ ይሟላል ነው። ወደ ቀጣዩ እንግዲህ ይሄ ልብስ በባለፈው አይተነዋል። ከባለፈው በዛው አስቀጥለው ነው ያሰሩት። በዛው አስቀጥለው የኔ የሚጨመርልኝ አይነት ነገር ብለው እነሱ በዛው ነው ከዛው የወጣ አይደለም። ግን በጣም ስለወደድኩት እኔም በጣም ስለተመቸ ለምን ከስተመሮች አያዩም በሚል ነው ያመጣሁት። በ5 አርብ እንግዲህ እንደዚህ ሆኖ ዘንከት ብሎ በጣም የሚያምር ስራ ቆንጆ ስራ በደንብ የሚያምር ፎቶን ካያችሁት እንግዲህ ታውቁታላችሁ። ይህን ስራ በጣም ዝንክት አድርገን እንደዚህ አሳምረን አምጥተናል ማለት ነው። የመነን ጉዳይ እንደምታየው 3 አይነት መነን በጣም ጽድት ያለ ቆንጆ። አሁን ከዚህ ላይ መነን ድራቢ መጨመር ማለት ለኔ ምንም እየታየኝ አይደለም። አሁን የለውም መነን ድራቢ የለውም። በሳጥን በኖርማል ነው እንጂ እነሱን ባረግላቸው ለምን ነው የሚሉ በእርግጠኝነት ይሄን እንኳን እና ምንም አያስፈልገውም። በጣም የሚያምር ቆንጆ ስራ ነው። እንደ ፋሽንም ሊታይ አይገባም ብዬ አምናለሁ ያኛውን። ምክንያቱም ውበቱን ነው መደረው ያወፍረዋል ልብሱን በጣም። ስለዚህ በጣም የሚያምር ማለት ነው ቆንጆ ስራ እንግዲህ ዝንክት አድርገን እንሰራላችኋለን። እናንተ ምርጫችሁ አድርጉ እንላለን። ይሄ ልብስ እንግዲህ የግሩፕ ነው እንደምታዩት። ሌሎችንም እናሳያቸዋለን። እያንዳንዱ እንግዲህ ሁሉ ነገር ጥንቅቅ ብሎ የተሰራ ስራ። እውነት ለማውራት ቸክም አድርገውታል መጣው ለካሜራ እኔ ካሜራ ፈልገዋለሁ አንዴ ልቅረጽና ሰኞ ትወስዳላችሁ ብዬ ነው። ስለዚህ ሰኞ ወስዱታል ማለት ነው። በእርግጠኝነት በጣም የወደዱት እነሱ እናንተም ተወዱታላችሁ ልክ እንደነሱ ብዬ አምናለሁ። ይወደዳል ብዬ አምናለሁ። ከወደዳችሁት ደግሞ ወደዚህ አትበሉ፣ ቀጥታ መደወል ብቻ። ከዛ ፏ ብሎ በሳምንቱ አልቋል ውሰጅ፣ ሌላ ነገር የለውም በቃ ምንም። ስለዚህ በጣም የሚያምር ዘንከት ያለ ልብስ ነው። በ5 አርብ እንግዲህ እንደዚህ አድርገን ዘንከት አድርገን እየሰራን መነኑም ዝንከት ያለ በጣም የሚያምር ነጭ መነን ነው። ቆንጆ መነን የምንጠቀም ማለት ነው። ስለዚህ እየደወላችሁ ማዘዝ ትችላላችሁ። በጣም የሚያምሩ ሌሎችንም እናሳያችሁ። ቴዲ በዛው አብረን የተለያየ ፕሮግራሞች ይኖራል በእርግጠኝነት ለክርስትና የተለያዩ ፕሮግራሞች ትጠቀማላችሁ እናንተ። እንደዛ ሲሆን ይህናው እንደ ማጀቢያ ከፈለጋችሁ ደግሞ ቆርጠን የህፃኖች ከዚህ በላይ የተሰራለ ተቆርጦ የተሰራለ እሱንም እናሳያቸዋለን። የህፃኖችም እንደዚህ ተሰርቶ ህፃኖች አላዩትም በእርግጠኝነት ቸክ ሲያደርጉት በጣም የሚወዱት እነሱ በጣም የሚያምር ቆንጆ ስራ ነው እንግዲህ የተሰራላችሁ ማለት ነው። የግሩፕ ስራ እናንተም ከፈለጋችሁ እንዲህ አድርገን በሳምንት ቶሎ ብለን ወደው አርሰን ነው የምናመጣላችሁ ማለት ነው። በጣም ትወዱታላችሁ በእርግጠኝነት። ምርጫችሁንም ታርጓታላችሁ አንድ ስራችን ካየችሁት በኋላ። ስለዚህ ለመሄድ ደግሞ ዛሬ ነገ አትበሉ፣ ቀጥታ መደወል ነው። የተለያዩ ፕሮግራሞች ከፊታችሁ አሉ። እነሱም ፕሮግራሞች ደግሞ በሀሁ ዲዛይን መዘነጥ ፏ ማለት ለምትፈልጉ የህፃኖችን በስልክ እናወራለን። የአዋቂዎች ግን በ30 ሺህ ብር ፏ አድርገን ዝንክት አድርገን እንሰራላችኋለን ማለት ነው። ጎራ እያላችሁ እንላለን። ነጫጭ ፈርጥ አልባሳት፣ የሙሽራ አልባሳት፣ የአጃቢዎች፣ የልጆች፣ የቤተሰብ፣ የክርስትና፣ የድግስ፣ የማህበር፣ የጽዋ፣ የመዘነጫ ደግሞ አልባሳት እዚህ ናቸው በሀሁ ዲዛይን ማለት ነው።
ክረምቱን ደግሞ ሞቅ የምትሉበት ፈትል አልባሳት፣ የአክሱም ፈትል አልባሳት እዚህ አሉ። በተቀመጠው ስልክ ቁጥር ደውላችሁ አማክሩን፣ እዘዙን። በግሩፕ ሆናችሁ ብታዙ እናዘንጣችኋለን ማለት ነው። የዛሬው ፕሮግራም ይህንን ይመስል ነበረ። ሳምንት አዲስ ነገር ቆንጆ ነገር ይዘን እንመጣለን። በያላችሁበት መልካሙ ሰላሙ ለእናንተ ይሁን።